ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንቶስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው የኢትዮጵያ ውጭ ጉዳይ ሚኒስትር የሆኑት ዶክተር ጌዲዮን ጢሞቴዎስ የኤርትራን መንግስት በጥብቅ ባስጠነቀቁበት መግለጫቸው የኢትዮጵያ መንግስት ነገሮችን በትዕግስት እየተመለከተ ቢሆንም ትዕግስታችን ግን ማብቂያ አለው ሲሉ ለኤርትራ መንግስት ጥብቅ ማስጠንቀቂያ መስጠታቸው ተዘግቧል። ጉዳዩን በተመለከተ የምታደምጡት ሰበር መረጃ ይኖራል። በሌላ በኩልም እንዲሁ የሀገረ እንግሊዝ መንግስት ለዜጎቹ አስቸኳይ ማስጠንቀቂያ አውጥቷል። ኤርትራን በተመለከተ ወደ ኤርትራ እንዳትጓዙ፣ በኤርትራ ያላችሁም ውጡ፣ ውጥረቱ በዚሁ ከከፋና ውጊያ የሚቀሰቀስም ከሆነ በኤርትራ ያለው ሁኔታ በከፍተኛ ሁኔታ በፍጥነት ስለሚለዋወጥ እንዲሁም የኤርትራ መንግስትም ለውጭ ሀገራት ኤምባሲዎች መረጃ የመስጠቱ ነገር የተገደበ በመሆኑ ኤምባሲዎችን የኤርትራ መንግስት ስለማይተባበር ራሳችሁን ጠብቁ ሲል ማሳሰቢያ ሰጥቷል። ዝርዝሩን ተሰሙታላችሁ። በሌላ በኩል እንዲሁ አሳዛኝ መረጃም ተሰምቷል። ቢቢሲ በዛሬው ዕለት ባወጣው ዘገባ መሰረት ታግቶ የተወሰደው የመተማ ሆስፒታል ሐኪም የተጠየቀው ገንዘብ ለታጣቂዎቹ ቢከፈልም ታጣቂዎቹ ገድለውት እንደተገኘ ነው የተነገረው። እነዚህንና ሌሎችንም መረጃዎች አስደምጣችኋለሁ። አብረን እንከታተለው። በቀድሚያም የኢትዮጵያ መንግስት በኤርትራ ላይ ያሳየውን ትዕግስት መጨረሻ የሌለው ተደርጎ መታየት የለበትም ሲል የኢትዮጵያ ፌደራል መንግስት ለኤርትራ የመጨረሻ ማስጠንቀቂያ መስጠቱን ሲያመለክት የእንግሊዝ መንግስት ደግሞ ባወጣው የጉዞ ማስጠንቀቂያ ዜጎቹ ወደ ኤርትራ እንዳይጓዙ አስጠነቀቀ። በኢትዮጵያ ውጭ ጉዳይ ፖሊሲና ወቅታዊ የአፍሪካ ቀንድ ጉዳዮች ላይ በማተኮር ሆርን ሪቪው ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባዘጋጀው የውይይት መድረክ ላይ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኢትዮጵያ ፌደራል መንግስት በኤርትራ ድርጊት ላይ ከፍተኛ ትዕግስት እያሳየ ነው ያሉ ሲሆን ይሁን እንጂ ይህ የኢትዮጵያ ትዕግስት ሰላማዊ እርምጃ ገደብ የሌለው ተደርጎ መወሰድ እንደሌለበት በጥብቅ አበክረው ያሳሰቡ ሲሆን አክለውም ጎረቤት ሀገራት ለጋራ እድገትና ትብብር ቁልፍ ሚና እንዳላቸው በማንሳት የኤርትራ መንግስት በኢትዮጵያ ላይ መሰረታዊ የሉዓላዊነትና የግዛት አንድነትን እየተፈታተነ መሆኑን አንስተዋል። ሚኒስትሩ አክለውም ዓለም አቀፉ ማህበረሰብ ኤርትራ ቀጠናውን ከሚያተራምስ ተግባር እንድትቆጠብና ወደ ሰላምና ትብብር እንድትገባ ዓለም አቀፉ ህብረተሰብ ዝምታውን ትቶ ግፊት ማድረግ እንዳለበት ያስታወቁ ሲሆን በዚህ ወቅት የኢትዮጵያ የባህር በር ፍላጎትን በማንሳትም ሀገሪቱ በዘላቂነት የባህር በር ጥያቄዋን በፍጥነት መመለስ ያለባት የህልውናዋ ጉዳይ ነው ሲሉ አበክረው ገልጸዋል። በዚህ እንዳለ በኢትዮጵያና ኤርትራ መካከል ውጥረት መንገሱ በሚነገርበት በአሁኑ ሰዓት የእንግሊዝ መንግስት ባወጣው የጉዞ ማስጠንቀቂያ ዜጎቹ ወደ ኤርትራ እንዳይጓዙ በጥብቅ ያሳሰበ ሲሆን በኤርትራ የሚገኙ ዜጎችም ካሉ ወደ ኤርትራ ድንበር 25 ኪሎ ሜትር አቅራቢያ ጭምር እንዳይጓዙ አሳስቧል። በኢትዮጵያና በኤርትራ መካከል ያለው ውጥረት እየባሰ ከሄደ በኤርትራ ውስጥ ያለው ነገር ተቀያያሪ ስለሚሆንና አሳሳቢ ስለሚሆን ዜጎችን ወደዚያ አትጓዙ ያለው የእንግሊዝ መንግስት የማስጠንቀቂያ መግለጫ እንዳለው በተለይም ደግሞ ችግርም ቢገጥማችሁ ብዙ ጊዜ የኤርትራ መንግስት ችግር የገጠማቸውን የውጭ ሀገር ዜጎች በተመለከተ ለኤምባሲ ማገናኘት ምንም አይነት ልምድ ስለሌለው ማስጠንቀቂያዎችንም ለኤምባሲ የመንገር ምንም አይነት ፍላጎት
ስለሌለው ጥንቃቄ አድርጉ፣ ነገሮች ሊለዋወጡ ይችላሉ በማለት ገልጿል። አስቸኳይ ጊዜ መግለጫዎች ይሰጡ እንደሆነም የኤርትራ መገናኛ ብዙሃንን እንዲከታተሉ በዚያ ለሚገኙ ዜጎች ያሳሰበ ሲሆን ነገር ግን የመውጣት ፍላጎት ያላቸው ማንኛውም ዜጎቹም ከኤርትራ በፍጥነት እንዲወጡ ጥብቅ ማስጠንቀቂያ ሰጥቷል። በሌላ ዜና በአማራ ክልል ምዕራብ ጎንደር ዞን ከመተማ አጠቃላይ ሆስፒታል አካባቢ ታግቶ የተወሰደው የሕክምና ባለሙያ የተጠየቀው ገንዘብ ለሽፍቶቹ ቢከፈልም ተገድሎ መገኘቱን የቤተሰቡ አባላት ተናገሩ። በመተማ አጠቃላይ ሆስፒታል የአይን ህመም ነርስ የነበረው አቶ ዳንኤል ነጋ ጥቅምት 19 ቀን 2018 ዓ.ም ምሽት ራት እየበላ ከነበረበት ምግብ ቤት በታጣቂዎች ታግቶ ከተወሰደ በኋላ 3.5 ሚሊዮን ብር እንዲከፍሉ ተጠይቆ እንደነበር የቤተሰቡ አባል ለቢቢሲ በሰጠው ቃል ገልጿል። ገንዘብ በመጠየቅ ከተፈጸመው እገታ በኋላ ተገድሎ የተገኘው ባለትዳርና የልጆች አባት የሆነው ነርስ ዳንኤል በሆስፒታሉ ጥቂት ባለሙያዎች ባሉበት ዘርፍ ታታሪ ሰራተኛ እንደነበር ባልደረቦች ይገልጹለታል። ለደህንነታቸው ሲሉ ስማቸው እንዲጠቀስ ያልፈቀዱ የሟች ቤተሰብ ሟች አቶ ዳንኤል አዳሪ ሰራተኛ እንደነበርና ከምሽቱ 1 ሰዓት አካባቢ እራት በልቼ ልምጣ ብሎ ከሆስፒታል መውጣቱን መስማማታቸውን ተናግረዋል። በሆስፒታሉ ዋና በር አካባቢ ሁልጊዜ ምግብ የሚበላበት ቤት ውስጥ እየተመገበ ያለ 6 መሳሪያ የያዙ ታጣቂ ሽፍቶች መተው እንደወሰዱት መሰማታቸውን ጨምሮ አስረድተዋል። በተወሰደበት ምሽትም አጋቾቹ ለባለቤቱ ደውለው መታገቱን መናገራቸውንና ጠዋት ደግሞ ሌሎች ዘመዶችም ስለ ሁኔታው መስማታቸውን ገልጸዋል። አጋቾቹም ለባለቤቱ በደወሉበት ወቅት ህይወቱን የምትፈልጉ ከሆነ 3.5 ሚሊዮን ብር አምጡ ብለው ሲጠይቁ መስማታቸውን የገለጹት አክለውም የሟች አቶ ዳንኤል ነጋ አጋቾች የሚናገሩት ባለቤቱንና ወንድሙን ብቻ መሆኑን ገልጸው የሚጠቀሙትም የሱን ስልክ ብቻ እንደሆነ ገልጸዋል። ባለቤቱም የተጠየቀችውን 3.5 ሚሊዮን ብር እንደሌላት ስትናገር አጥንተን ነው የያዝነው፣ ብር አላችሁ፣ ጎንደር ቤት አላችሁ፣ ህይወቱን የምትፈልጉ ከሆነ ቶሎ ክፈይ እንዳሏት ገልጸዋል። የሟች ባለቤት አቶ ዳንኤልን ለማስለቀቅ ከወዳጅ ዘመድ ጋር በመሆን ብር ማፈላለግ መጀመራቸው የተገለጸ ሲሆን ብሩን እያፈላለጉ ምን ያህል እንደደረሰላቸው ለአጋቾቹ በየጊዜው ይናገሩ እንደነበር ለቢቢሲ ያስረዱት የሟቹ ዘመድ አሁን 150 ሺህ ብር ደርሰናል፣ 250 ሺህ ብር ደርሰናል እያለን በየጊዜው እያሳወቅናቸው ነበር የሰነበት ነው ብለዋል። በመሃል አጋቾቹ አቶ ዳንኤል ባለቤቱን እንዲያነጋግር ያደርጉት እንደነበር የተናገሩት እኚሁም የቤተሰቡ አባል እያሰቃዩኝ ስለሆነ ቶሎ በሉ ባካችሁ ብሎ እንደተማጸረም ገልጸዋል። ቤተሰቡ የሚያሰባስበውን ገንዘብ 250 ሺህ ብር ሲደርስ ደውለው የደረሱበትን ባሳወቁበት ወቅትም 1 ሚሊዮን ሳትይዙ እንዳትደውሉ እንዳሏቸው ገልጸዋል። በተለያዩ አካባቢ የሚገኙ የጓደኞቹ የቴሌግራም ቡድን በመክፈት ጭምር ብር ማሰባሰባቸውንና ወደ 500 ሺህ ብር ሲደርሱ ባለቤቱ ለአጋቾቹ በድጋሚ ደውላ አሳወቀቻቸው። ባለፈው ሳምንት አርብ አጋቾቹ 600 ሺህ ብር ክፈሉና ሰውየውን መውሰድ ትችላላችሁ በማለት መልእክት አስተላልፈው ነበር። ከዚያ በኋላ የተሰበሰበው ብር 500 ሺህ ብር ደርሶ ስለነበር ህይወቱን እናትርፈው በሚል ብድር ተፈልጎ የተጠየቀው 600 ሺህ ብር ማስረከባቸውን ገልጸዋል። ቤተሰቡ ይህ በሚሆንበት ወቅት ለፖሊስ ሄዶ አለማመልከቱን የሚናገሩት የቤተሰብ አባሉ ባለቤቱ ጎንደር ቤት ተከራይታ እንደምትኖር የታጋች ቤተሰቦችም ጭምር መሆናቸውን እርሱ የታገተበት ስፍራ ደግሞ ገንዳ ውሃ የሚባል አካባቢ በመሆኑ ይህንን ለማድረግ አለመቻሉን ጠቅሰዋል። በተጨማሪም አብረውት ከሚሰሩ የሥራ ባልደረቦቹ የአካባቢው ፖሊስ የምግብ ቤቱን ባለቤት አብሮት ምግብ እየተመገበ የነበረውን ግለሰብ እንዲሁም የተወሰነ ባልደረቦቹን በቁጥጥር ስር አውሎ እንደነበርም መስማታቸውን አስረድተዋል። በዚህ የተነሳ የጸጥታ አካላት ክትትል እያደረጉ ነው በሚል ምንም አይነት እርምጃ አለመውሰዳቸውን ይነገራል። ባለፈው ሳምንት አርብ ዕለት በተጠየቀው 600 ሺህ ብር ከተከፈለ በኋላም ግለሰቡ ሳይለቀቅ በመቅረቱ እስከ እሁድ ድረስ በትዕግስት ሲጠባበቁ ነበር። ነገር ግን ሰኞ ዕለት የሕክምና ባለሙያው ነርስ ዳንኤል በታገተበት አካባቢ ተገድሎ የተጣለ ሰው መኖሩን የሰሙ ሰዎች ከአካባቢው ሚሊሻዎች ጋር በጋራ በመሆን ወደ ስፍራው በሄዱበት ጊዜ ተገድሎ አስክሬኑ ተገኝቷል። አስክሬኑን አንስቶ ወደ ቤተሰብ ለማምጣት ባለመቻሉ እዚያው እንደተቀበረ የሚናገሩት የቤተሰቡ አባል ባለቤቱ መሞቱን እንደሰማች
ታማ ሆስፒታል መግባቷን ገልጸዋል። አቅመ ደካማ ወላጆቹ ወንድሞቹና ቤተሰቦቹን የሚረዳ የቤተሰቡ አይን የነበረ ሰው ነው በማለት ከስራ ቦታ መታገቱን፣ ገንዘብ ከተከፈለ በኋላ መገደሉ፣ የተገደለበት ቦታ እዚያው መቀበሩ ለቤተሰቡ መሪር ሐዘንና ድርብርብ ሐዘን እንደሆነ አስረድቷል። የሁለት ልጆች አባት የነበረው አቶ ዳንኤል በመተማ አጠቃላይ ሆስፒታል ብቸኛው የአይን ሕክምና ባለሙያ እንደነበር ተናግረዋል። ነርስ ዳንኤል በመተማ አጠቃላይ ሆስፒታል ከ2013 ዓ.ም ጀምሮ እስከ ሞተበት ቀን ድረስ መስራቱን ጨምረው የገለጹ ሲሆን በአካባቢው ከዚህ በፊትም ታግተው የነበሩና የተጠየቀውን ክፍያ ከተከፈለ በኋላ የተገደሉ ሌሎች ሰዎችም መኖራቸውን የሚናገሩት ግለሰቡ የሆስፒታሉ 5 ባልደረቦችም በተለያየ ጊዜ ታግተው መለቀቃቸውንም ጭምር ገልጸዋል። በሌላ ዜና የብሪታንያው መገናኛ ብዙሃን ቢቢሲ ከትራምፕ ጋር የገባውን ውጥረት ተከትሎ ትራምፕ በሰጡት ቀነ ገደብ ውስጥ ቢቢሲ የትራምፕን ማስጠንቀቂያ አክብሮ በይፋ ይቅርታ የጠየቀ ሲሆን ለሰራው የተሳሳተ ዘገባ በተጠየቀው መሰረት ካሳ ግን እንደማይከፍል አስታወቀ። ቢቢሲ የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ እንደ አውሮፓውያን አቆጣጠር ጥር 6 ቀን 2021 ያደረጉትን ንግግር ፓናሮማ ለተሰኘው ዝግጅቱ ካቀረበበት መንገድ ጋር በተያያዘ በከፍተኛ ሁኔታ ውዝግብ የፈጠረ ዘገባና ሆነ ተብሎ የተሳሳተ ዘገባ በመስራቱ በይፋ ይቅርታ የጠየቀ ሲሆን ትራምፕ የጠየቁትን የካሳ ጥያቄ ግን ውድቅ አድርጎ ካሳ አልከፍላቸውም ብሏል። ፓናሮማ ፕሬዝዳንት ትራምፕ ለአመጽ ቀጥተኛ ጥሪ እንዳደረጉ አድርጎም ትራምፕን ያስወነጀለ ዘገባ አሳይቶ ነበር። የትራምፕ ጠበቆች የብሪታንያ ብሮድካስቲንግ ኮርፖሬት ወይም ቢቢሲ ዝግጅቱን ሙሉ በሙሉ ከድረገጹ እንዲያወርድና እንዲሰርዝ በይፋ ይቅርታ ጠይቆ የተሳሳተ ዘገባ መስራቱን እንዲገልጽ ካሳ እንዲከፍል አስጠንቅቀው ነበር። ይህንን ካላደረገ ግን በቢቢሲ ላይ የ1 ቢሊዮን አሜሪካን ዶላር ዶናልድ ትራምፕ እንደሚመሰርቱም ጠበቆቻቸው አሳውቀው ነበር። የቢቢሲ ዋና ዳይሬክተር ቲም ዴቪና የዜና ኃላፊዋ ዴቦራ ተርነር እሁድ ዕለት በፕሮግራሙ ምክንያት ከስራ ገበታቸው እንዲለቁ ተደርገዋል። ቢቢሲ ኒውስ አስተያየት ለማግኘት ለዋይት ሃውስ ጥያቄ ያቀረበ ሲሆን ይቅርታው የተጠየቀውም በ2022 በኒውስ ናይት ላይ ተመሳሳይ ማስተካከያ የተደረገበት ቪዲዮ መተላለፉን ዴይሊ ቴሌግራፍ ካሳወቀ ከሰዓታት በኋላ ነው። ቢቢሲ ሐሙስ ምሽት በታተመው የእርምትና የማብራሪያ ክፍል የፓናሮማ ፕሮግራሙ የትራምፕን ንግግር የቀረበበትን መንገድ መገምገሙን አስታውቋል። በአርቶት ወቅትም በንግግሩ ውስጥ ከተለያዩ ነጥቦች የተወሰዱ ቪዲዮዎችን ብንጠቀምም ወጥ የሆነ ንግግር እያሳየን እንደሆነና ይህን ደግሞ ፕሬዝዳንት ትራምፕ ለአመጽ ቀጥተኛ ጥሪ እንዳደረጉ አድርገን የተሳሳተ ግንዛቤ በሰዎች ላይ ስለ ትራምፕ እንዲፈጠር አድርገን እንዳቀረብን እንቀበላለን በማለት ገልጿል። የቢቢሲ ጠበቆች እሁድ ዕለት ለተቀበሉት ደብዳቤ ምላሽ ለመስጠት ለፕሬዝዳንት ትራምፕ የጠበቆች ቡድን ደብዳቤ ጽፈዋል ሲል የቢቢሲ ቃል አቀባይ ተናግሯል። ቢቢሲ በይፋም የአሜሪካውን ፕሬዝዳንት ዶናልድ ጄ ትራምፕን ለሰራው ዘገባ በይፋ ይቅርታ የጠየቀ ሲሆን ነገር ግን የተጠየቀውን ካሳን መክፈል እንደማይፈልግ አሳውቋል። ይህንን ተከትለው ታዲያ የትራምፕ ጠበቆች ወደ ያሉትን የ1 ቢሊዮን አሜሪካን ዶላር ክስ ይከፍታሉ ወይ የሚለው ጉዳይ አነጋጋሪ ሆኗል። የአሜሪካ መገናኛ ብዙሃን በፊት ለፊት ገጾቻቸው እየዘገቡ ከሚገኙት ዋና ርዕሰ ጉዳዮች መካከል አንዱ ይሄው ውዝግብ ሆኗል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና
ታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል